ኢትዮጵያ ከቀይ ባህር ወደቦች ጋር የሚያገናኝ የባቡር መስመር እቅድ ይፋ መደረጉ ተሰማ። የኢትዮጵያ የምድር ባቡር ኮርፖሬሽን ሰሜን ኢትዮጵያን ከቀይ ባህር ወደቦች ማለትም ከታጁራ አሰብና ምጽዋ ወደቦች ጋር ለማገናኘት የሚያስችል 1.58 ቢሊዮን የአሜሪካን ዶላር የሚያወጣ መደበኛ የባቡር መስመር እቅድ ይፋ ማድረጉ የተሰማ ሲሆን ተቋሙ እቅዱን ይፋ ያደረገው ከ4 ቀናት በፊት በተካሄደው ብሔራዊ የባቡር ንግድና ኢንቨስትመንት ጉባኤ ላይ በቀረበ ባለ 21 ገጽ ሪፖርት ላይ መሆኑን ያነሱት ዘገባዎቹ ሰነዱ 216 ኪሎ ሜትር እርዝመት ያለው ባለ አንድ መስመር የወልዲያ ሐራ ገበያ መቀሌ የባቡር ፕሮጀክት ቀጣይነት ያለው መሆኑን የሚገልጽ መሆኑንና አጠቃላይ ወጪውንም ከ1.6 ቢሊዮን የአሜሪካን ዶላር በላይ የሚጠጋ መሆኑን በማንሳት የባቡር ሐዲዱ ለኢትዮጵያ ከታጁራ ወደብ ከአጸብና ምጽዋ ወደቦች ጋር እንደሚገናኝም አስታውቋል። ፕሮጀክቱ ከወልዲያ መቀሌ ኮሪደር ፕሮጀክት ጋር የሚገናኝ መሆኑን በሚመለከት ለተነሱ ጥያቄዎች ምላሽ የሰጡት የኮርፖሬሽኑ ዋና ስራ አስፈጻሚ ኢንጂነር ህሊና በላቸው ፕሮጀክቱ ከአዋሽ ኮምቦልቻ ሐራ ገበያ ፕሮጀክት ጋር በተያያዘ ከሚደረግ የግልግል ዳኝነት ጉዳይ የተለየ መሆኑን ያስታወቁ ሲሆን የአዋሽ ኮምቦልቻ ሐራ ገበያ ፕሮጀክትና የወልዲያ መቀሌ ፕሮጀክት የተለያዩ ፕሮጀክቶች በመሆናቸው ከቀድሞ ፕሮጀክት ጋር በተያያዘ የግል ዳኝነት እስካሁን አልተጠናቀቀም ሲሉ አብዛኞቹ ጉዳዮች በለንደን የግልግል ዳኝነት ፍርድ ቤት የመጀመሪያ ውሳኔዎች ላይ ቢደርሱም የግልግል ዳኝነቱ ግን እስካሁን አለመጠናቀቁን ጠቅሰው የተቋረጡ ስራዎችን ለማስተካከል የማገገሚያ ፕሮጀክቶችና የገንዘብ ማሰባሰብ ጥረቶችም እየተደረጉ መሆናቸውን በማንሳት